إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد تلك الله يميودونا እንዲሁም ደግሞ ነብዩ አለይሂ ሰላቱ ወሰለም አዳራ ያሉበትን ዕውቀትን ለመፈለግ ከተለያየ ቦታ የመጣችሁ ሼኾች እንዳላችሁ አቃለው እንዲሁም ደግሞ ጣሊባን ልሞችም እንዳላችሁ አቃለው ከኔ የበለጠ ሰዎችን ብትመክሩ ምክራችሁ ለሰዎች የሚጠቅም የሆናችሁ ሼኾች እንዳላችሁ አቃለው ሼኾቻችንም አሉ እንዲሁም ደግሞ ዳዕዋ ላይ ሌት ተቀን የሚለፉ ሰዎች እንዳሉ አቃለው ነገር ግን በሄድንበት ሁላ ግንመካከርና ሐቅን ልናስተላልፍ ግድ ይለናል ትንሽ ላስታውሳችሁ የፈለኩት በእስልምና ወንድማማችነት ምን አይነት ደረጃ አለው ምን ቦታ አለው ሰለፊዮችስ ወንድማማችነትን ያወግዛሉ ወይስ ይደግፋሉ ብዙ ጊዜ ተልቢስ የሚያደርጉ ሰዎች ወይንም ደግሞ መንሃጀ ሰለፍን መጥፎ ስም የሚሰጧት ሰዎች እነዚህ ሰዎች ለመለያየት እንጂ ለአንድነት ለመተዛዘን ለመረዳዳት ቦታ የሚሰጡ ሰዎች አይደሉም ብሎ ነው ሰለፊዮችን ስማቸውን የሚያጠፉት አላህ Subhanahu Wa Ta'ala በእስልምና ላይ አንድ እንድንሆን በነብዩን አለይሂ ሰላቱ ወሰለም መንገድ አንድ እንድንሆን የሰሃቦችን መንገድ እንድንከተል በተለያየ ቁርአን አደራ ብሎ እንደተቀበላችሁት እስላም እንዳደረጋችሁ እነሱም ከዚህ በኋላ የሚመጡ ሰዎች የሚቀበሉ ከሆነ በእርግጥ ተመርተዋል ይላል ወይን ተወለው ከሰሃቦች መንገድ ካፈነገጡ እነሱ ጥመት ውስጥ ነው ያሉት ይላል አላህ Subhanahu Wa Ta'ala በሌላ የቁርአን አንቀጽ አላህ ምንድነው የሚለው ወይክተኛውን የሚቃረን አንተ ለሼክ ብላ ነብዩን አለይሂ ሰላቱ ወሰለም ትቃረናለህ እንዴ አንተ ለዱንያ ብለ ነብዩን አለይሂ ሰላቱ ወሰለም ትቃረናለህ አንተ ለጎሳ ብለ ነብዩን አለይሂ ሰላቱ ወሰለም ትቃረናለህ አንተ ለስሜት ለክብር ብለ ነብዩን አለይሂ ሰላቱ ወሰለም ትቃረናለህ አንተ ለዘርህ ብለ ነብዩን ትቃረናለህ አለይሂ ሰላቱ ወሰለም መልእክት መጥቶ የነብዩ አለይሂ ሰላቱ ወሰለም መንገድ ግልጽ ከሆነለት በኋላ ነብዩን የሚያምጽ ወንስሊህ ጀሃነም ወሰዓት መሲራ ይላል አላህ Subhanahu Wa Ta'ala ጀሃነምን እናቀምሰዋለን ድርድር የለም እያለ ነው አላህ ስለዚህ የነብዩን አለይሂ ሰላቱ ወሰለም መንገድ አጥብቀን በመያዝ አላህ መክሮናል እንዲሁም ደግሞ የሳሃቦችን አጥቷል የነሱን መንገድ ያዙ እያለ ነው አላህ Subhanahu Wa Ta'ala ዛሬኛ ሰሃቦች ላይ ትኩረት እንዳናደርግ ሰሃቦች ጋር የነበረውን አንድነት እንዳንፈጥር ሰሃቦች ጋር የነበረው የዳዕዋ የተውሂድ ነሻጣ እንዳይኖረን ብዙ ሰዎች ተድሪስ ያደርጉ ሰሃቦችም ዘንድ ስምምነት አልነበረም ሰሃቦች ዘንድ ኺላፍ ነበረ ሰሃቦችም ያለ መግባባት ነበረ ይላል ስለዚህ ነብዩ አለይሂ ሰላቱ ወሰለም እንዳመጡትና እንደሰሩት ሰሃቦች ረዲየላሁ ተዓላ ዐንሁም እንደሰሩት ከሰራን ነጃ እንወጣለን ያንን የምንኻልፍ ከሆነ ግን ውርደት ነው የሚቀምሰው ስለዚህ ወንድማማችነት መመስረትና መሆን ያለበት በቁርአን በሐዲስ በመንሃጅ ሰለፍ ካልሆነማ ቀብር የሚያመልከውም ኡስታዝ አብሽሩ እኮ ዲኑን እየረዱት ነው የምትል ከሆነ እዛ ጋር ደግሞ ነብዩ አለይሂ ሰላቱ ወሰለም ቢመጡ ኢሳም ቢመጡ ሙሳም ቢመጡ ይሄንን እድል አያገኙም የሚሉትን ሰዎች እርሶ ባይኖሩ እኮ እዚህ ጋር አንደርስም ነበር የምትል ከሆነ ሰሃቦችንም የሚሳደቡትን መንሃጅ ሰለፍን የሚቃረኑትን ሰዎች እናንተ ባትኖሩ ለዚህ ደረጃ አንደርስም ነበር እናንተ ነው በላው የምትመልሱልን የምትል ከሆነ ውርደት ነው የሚገጥም አላህ ነግሮአላ የነገረ እኮ ነብዩን አለይሂ ሰላቱ ወሰለም ከተከተላችሁ ነጃ ትወጣላችሁ ወሊላሂል ዒዘቱ ወሊረሱሊሂ ወሊልሙእሚኒና ወላኪነል ሙናፊቂና ላ ያዕለሙን ዒዛ ለማን ነው ለአላህ ቀጥሎስ ለነብያቶች ቀጥሎስ ለማን ነው ለሙእሚኖች ነው ሙናፊቆች ግን አይረዱም አለ አላህ ስለዚህ ወንድማማችነት የሚጠቅመው ትክክለኛው መንገድ ላይ ስንገባ ብቻ ነው ወንድማማችነትም ደግሞ ሰለፊዮች ያረጋግጣሉ አለ إنما المؤمنون إخوة فأصلحوا بين أخويكم واتقوا الله لعلكم ترحمون إنما المؤمنون إخوة إلى الله مؤمنوች ወንድማማቾች ናቸው በአላህ አንድነት ያመኑ በነብዩ አለይሂ ሰላቱ ወሰለም መንገድ የተዋቡና የተጌጡ ሰዎች አንድ ናቸው ይላል አላህ Subhanahu Wa Ta'ala ብሔርህም ቢለያይ የተለያየ ብሔርም ብትሆን አረብም ብትሆን አጀምም ብትሆን ጥቁርም ብትሆን ነጭም ብትሆን አንድ ናቸው ይላል አላህ ወንድማማቾች ናቸው ይላል فأصلحوا بين أخويكم በወንድሞቻችሁ መካከል የሆነ ቅሬታ ቢፈጠር አስተካክሉ ወንድማማቾች ምን የሆነች ሴት ከፊላቸው ለከፊላቸው ረጂዎች ናቸው ይላል
ወንድማማችነት በእስልምና አለ። መንሃጅ ሰለፍ ላይ ከተኮነ ወንድማማችነት አለ። ዛሬ ሽርክ ላይ መናገር ወንድማማችነትን የሚያሳጣ አድርጎ ነው የሚያሳዩት። ስለ ቢድዓ መናገር ወንድማማችነት እንደሌለ አድርጎ ነው የሚያሳዩት። ስለ ሙብተዲ መናገር ወንድማማችነት እንደሌለ አድርጎ ነው የሚያሳዩት። ወንድማማችነት የሚመጣው እኮ በሐቅ ነው። አላህ ሙእሚን የሆነ ወንድና ሙእሚን የሆነች ሴት ከፊላቸው ለከፊላቸው ይተጋገዛሉ፣ በጥሩ ያዛሉ፣ በመጥፎ ይከለክላሉ እኮ ነው የሚለው አላህ Subhanahu Wa Ta'ala። ነብዩ አለይሂ ሰላቱ ወሰላም ወንድማችሁ ተበዳይም በዳይም ቢሆን ሪዱት ብሎ ተናገሩ ነብዩ አለይሂ ሰላቱ ወሰላም። እሺ ተበዳይ ከሆነ እንረዳዋለን፣ በዳይ ከሆነ እንዴት አድርገን ነው የምንረዳው ብሎ ሰሃቦች ጠየቁ። ነብዩ አለይሂ ሰላቱ ወሰላም ምንድነው ያሉት? አብሽር ቀጥልበት፣ እኛም ተግባብተናል፣ ችግር የለውም በሉት ነው እንዴ ያሉት? ነው እንደዛ ነው የተባለው? ከዙልሙ መከልከሉ እሱን መርዳት ነው። ይህንን ማወቅ አለብን። ሰዎች ከሽርክ ስንከለክላቸው እየረዳናቸው ነው። ሰዎች ከቢድዓ ስንከለክላቸው እየረዳናቸው ነው። ሰዎች ሐራም እንዳይበሉ ስንከለክላቸው እየረዳናቸው ነው። ሰዎች ዝሙት እንዳይሰሩ ስንከለክላቸው እየረዳሃቸው ነው። ሰዎች እንዳያጋሩ ስንከለክላቸው እየረዳሃቸው ነው። ሰዎች ሰላት እንዳይተው ስትመክራቸው እየረዳሃቸው ነው። ሰዎች እንዳያጭበረቡ ስትከለክላቸው እየረዳሃቸው ነው። ሰዎች አማናቸውን እንዲጠብቁ ስትነግራቸው እየረዳሃቸው ነው። ዝም ካልካቸው ግን ኺያና ነው የሚሆነው፣ መርዳት አይደለም። ቢድዓም እየሰራ ሽርክም እየሰራ ከሙብተዲ ጋር ሄዶ ሲቀላቀል ዲኑን ሲቀንስ ሲጨምር አይተህ ዝም የምትለው ከሆነ ኻይን ነህ። እየረዳህ አይደለም፣ እያዋረድከው ነው። ነብዩ አለይሂ ሰላቱ ወሰላም ያሉት ከዙልሙ ትከለክለዋለህ። በሐዲሳቸው ነብዩ አለይሂ ሰላቱ ወሰላም ምንድነው ያሉት? መራ ሚንኩም ሙንከረን ፈሊዩገይሩ ቢየዲህ። ከናንተ ውስጥ ሙንከርን ያየ አብሽር ችግር የለውም፣ በተስማማንበት እንስማማበት፣ ባልተግባባንበት ችግር የለውም በለው እንዲህ ያሉት ነብዩ አለይሂ ሰላቱ ወሰላም ነው። እንደዛ ነው ያሉት። የቻለ በእጁ ይከልክል አቅም ካለ። ዛሬ ልጆቻችን ላይ ማናደርገውን ነገር ኡማውን ለምንድን ነው የሚሸውደው? እኛ እኮ ዛሬ 2-3 ልጅ ቢኖረን ቤት ውስጥ አንድ አይነት ባህሪ ነው እንዲኖራቸው የምንፈልገው። አንደኛው ቅሞ ቢገባ አንፈልግም፣ አንደኛው ደግሞ አልማርም ቢል አንፈልግም። ሁሉን እናወግዝና የትኛውን ነው የምንደግፈው? ትክክለኛው መንገድ ላይ ያለውን። ዲኑ ላይ ግን ይቀልዳል። አይ ችግር የለውም፣ እሳቸውም የተወሰነ ኸይር አላቸው፣ እሳቸውም ችግር የለውም፣ ስለዚህ ሁሉም ዲኑን እየረዳ ነው፣ ችግር የለውም። ዲን ላይ እኮ ነው የምንቀልደው። ለምን ሽርክ ላይ ከተናገርክ፣ ቢድዓ ላይ ከተናገርክ፣ ሙብተዲ ላይ ከተናገርክ፣ ሙብተዲ ላይ ካስጠነቀቅ ሰዎች ይጠሉሃል። ነብዩ አለይሂ ሰላቱ ወሰላም የሰዎችን ውዴታ አላህን በማስቆጣት የፈለገ ሰው አላህም ይቆጣዋል፣ ሰዎችም እንዲቆጡት ያደርጋል። አይሻ ተዘገበችው ሐዲስ። እንዲሁም ደግሞ የአላህን ውዴታ ፈልጎ ሐቅን እየነገራቸው ትክክለኛው መንገድ አቂዳን መንሃጀ ሰለፍን ግልጽ መንገድ እየነገራቸው እነሱ ቢቆጡት አላህ ሰዎችም እንዲገባቸው ያደርጋል፣ እነሱም ይወዱታል፣ አላህም ይወደዋል አሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ እያንዳንዳችን ትኩረታችን ሊሆን የሚገባው ለትክክለኛው መንገድ ነው። እኛ እኮ ሼኽን በማምለክ ለሼኽ ተሐሱብ በመሆን ለአካባቢ ለወገን ለጎሳኮ ተሐሱብ እንዲኖረን አድርጎ አይደለም ነብዩ አለይሂ ሰላቱ ወሰላም ተርቢያ የሰጡን። ሰሃቦችን ያደረጉት እኮ እንደዚህ አይደለም። ሲያደርጉት የነበረው እኮ የመጀመሪያው ፍቅራችን ለማን እንዲሆን ነው? ለአላህ፣ ቀጥሎ ለነብዩ አለይሂ ሰላቱ ወሰላም እያለ ይመጣል። ስለዚህ እስላማዊ ወንድማማችነት የሚመሰረተው በሐቅ ነው። ከሐቅ ውጭ ያለ ወንድማማችነት ይበርዛል። በባጢል በቢድዓ በሽርክ የተመሰረተ አንድነት አላህ Subhanahu Wa Ta'ala አይቀበልም። አላህ በቁርአኑ ወዕተሲሙ ቢሐብሊላሂ ጀሚዐን ወላ ተፈረቁ፣ በአላህ ቁርአን አንድ ሁኑ፣ በአቂዳ በመንሃጅ ሰለፍ አንድ ሁኑ ነው፣ ሌላ የለም። በገንዘብ በስልጣን በመተራመስ የሰውን ስም በመቀደስ በህንጻ በተለያየ ነገር አንድ ሁኑ አይደለም ያለው። በሐቅ በላኢላሃ ኢላላህ አንድ ሁኑ ይላል አላህ Subhanahu Wa Ta'ala። ጀሚዓን ሁላችሁም አንድ ሁኑ። ለምን? መለያየት አዛብ ነው። መለያየት ውርደትን ነው ይዞ የሚመጣው። መለያየት ችግርን ነው ይዞ የሚመጣው። ሰዎች ግን ስለተለያዩ ከሁሉም ጋር ተስማማለህ እንዴ? አንድ እጅህን ለዛኛው ትሰጣለህ፣ አንድ እጅህን ለዚህ ትሰጣለህ፣ ለየትኛው ይደርስላል? አይደርስልም። ደክመን ነው የምትቆመው። የሚጠቅመው ግን ሐቅ ላይ ጸንቶ ሐቅን ይዞ ነብዩ አለይሂ ሰላቱ ሰላም እንዳሉ አለይኩም ቢሱነቲ ወሱነቲል ኹለፋኢ ራሺዲን፣ የኔ ሱና በመያዝ አደራችሁ፣ የሼኻችሁን አይደለም ያሉት። ዛሬ እኮ እኛ የተቸገርነው ምንድነው? አብዛኛው አላህ ካዘነላቸው ሰዎች ውጭ ሲቀር እኔ ዛሬ 30 ዓመት ጀምሬ ለተውሂድ ለፍቼ ይኸው እዚህ ጋር ተፈንክቼ ይኸው ሀገሬን ለቅቄ ሄጄ ልጆቼን በትኜ ምናምን ሲለው በቃ ኡስታዝ እንደዚህ ነው የለፉት ምናምን እንድትል አድርጎ ነው የሚያሳድገው። አብዛኛው እንደዛ አድርጎ አሳድጎ እንዴት ትነቃለህ? መጀመሪያ ጭንቅላትን መጥቶ ኋላ ነብዩ አለይሂ ሰላቱ ወሰላም መካን ለቆ መዲና ተሰዶ ተርቦ ተጠምቶ ደማቸው ፈሶ ልጆቻቸው ተሰድቦባቸው ራሳቸው ክብራቸው ተነክቶ ጥርሳቸው ተሰብሮ ሲታገሉ ግን እንደዛ አድርገው አይደለም ሰሃቦችን ተርቢያ የሰጧቸው። ሐቅን ያዙ፣ ከአላህ የመጣልኝን ደብዳቤ ተቀበሉኝ፣ እኔም በእውነት የመጣው ነብይ ነኝ ወደ እናንተ የተላኩኝ፣
ይሄን ሐቅ ወቁ ብሎ ነበር ነብዩ አለይሂ ሰላቱ ሰላም ሲያስተምሯቸው የነበረው። ዛሬ ግን እኛ የራሳችንን ችግር የራሳችንን ሁኔታ የአካባቢ እየነገርን ሰዎች ለኛ ሙሪድ እንደሆኑ እናደርጋቸዋለን። ከዛ በኋላ እሱ አያወራም፣ ሙሪዶቹ አሉ እነሱ ያወሩለታል። ስለ ተውሂድ የሚጣራውን ሰውዬ ሽርክን ያስተዋውቃል ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ነብዩ አለይሂ ሰላቱ ወሰላም ሊሞቱ እኮ 5 ቀን ሲቀራቸው አይሁዳና ነሳራን አልረገሙም እንዴ? ምን አድርጎ ነው የረገሟቸው? የአንቢያዎችን ቀብር የኢባዳ ቦታ አድርጎ ያዙ ብሎ ነብዩ አለይሂ ሰላቱ ሰላም ሲራገሙ አልነበር እንዴ? ነብዩ አለይሂ ሰላቱ ሰላም ላትን ኡዛን እነዛ የሚመለኩ ነገሮችን በየቦታ ያሉ ስማቸውን እየጠሩ ያስጠነቅቁ አልነበር እንዴ? ነብዩ አለይሂ ሰላቱ ሰላም ቁርአን ላይ የለም እንዴ? ስለ ሽርክ የሚናገረው ሰውዬ፣ ስለ ሽርክ ግልጽ የሚያደርገው ሰውዬ፣ ሽርክ ምንድነው ብሎ የሚያስተምረው ሰውዬ ሽርክን እያስተዋወቀ ነው ብሎ ይናገራል። ስለ ቢድዓም የሚናገረው ሰውዬ በሌላ ነገር ስሙን ይጠራዋል። አጥፍቶ አይደለም። ምንድነው እስኪ መንሃጁ ላይ ችግር? ምንድነው እስኪ አቂዳው ላይ ያለው ችግር? ምንድነው እስኪ ነብዩን የተቃረነበት? ምንድነው ቁርአን የኻለፈበት? ምንድነው እስኪ እሱ ግልጽ ያልሆነለት ብትለው አይነግርም። ሽርክን ለህዝብ ነው እያስተዋወቀ ያለው ይላል። ስሜቱን ስላልተቀበለና እሱ ባለው እሺ ስላላለው ብቻ። ስለዚህ አንድነት የሚመጣው በባጥል አይደለም፣ በሐቅ ነው። ሐቅ ሲሆን መረዳዳት አለ፣ መከባበር አለ፣ መጣየቅ አለ። ሲርበው ታበለዋለህ ካለ፣ ሲታመም ታሳክመዋለህ፣ ሲቸግረው ትረዳዋለህ፣ ሲያማክር ደግሞ ትመከርለታለህ፣ ሲሞት ትቀብረዋለህ። ሐቅ ላይ ከሆንክ ታደርጋለህ። ይሄ ነብዩ አለይሂ ሰላቱ ሰላም ያዘዙበት ነው፣ አላህም ያዘዘበት ነው። ነፍስ ያውጭኝ የለም በመንሃጅ ሰለፍ ላይ እኔ ብቻ ጀነት ልግባ፣ እኔ ብቻ ልደሰት፣ እኔ ብቻ ነጃ ከወጣው ሌላው አይመለከተኝም የሚባል ነገር የለም በዲን አልኢስላም። ወንድምህ ነው። ነብዩ አለይሂ ሰላቱ ሰላም አልሙእሚን ሊልሙእሚን ከልቡንያን አሉ። እንደ አንድ ግንብ ነው አሉ ነብዩ አለይሂ ሰላቱ ሰላም። ከፊሉን ያጠነክራል አሉ ነብዩ አለይሂ ሰላቱ ሰላም። የሱ ችግር የሱም ችግር ነው አሉ ነብዩ አለይሂ ሰላቱ ሰላም። በባጥል ግን አይደለም። ባጥል ስራ ቁም ትለዋል። እዚህ ጋር አልደራደርም። አላህ ይቆጣል፣ ጀሃነም ይበላሃል፣ አላህ ይረግምሃል፣ ነብዩ አለይሂ ሰላቱ ሰላም ይረግሙሃል ብለህ ማስጠንቀቅ መቻል አለብህ ወደ ባጥል ሲሄድ። ሐቅ ላይ ከሆነ ግን መረዳዳት፣ መጠያየቅ፣ ሰላምታን መለዋወጥ፣ ለችግር መደራረስ፣ መቀባበር ያለ ነው እስልምና ላይ። ሰለፊዎች ይሄን አያወግዙ። ለምን? ሰዎች ላይ ተልቢስ ስለሚያደርጉ ማለት ነው። አንድነት ሲባል የማይመቻቸው ሰዎች አሉ። አው ግብስብስ የሆነ አንድነት አይመችንም። በቁርአንና በሐዲስ በመንሃጅ ሰለፍ ያልተመሰረተ አንድነት አይመችም፣ አይሆንም፣ ይፈርሳል። ዛሬ እኛ ብንስማማም አላህ ነገ ያፈርሰዋል። ሐቅ ሲመጣ ባጥል እንደከሰመው አሁንም ይከመንቱም ቢሂ ፈቀድ ይተደዋል። ልክ እናንተ እንዳመናችሁት ካመኑ ነው፣ ስሜቱን ከተከተለ አይደል። እናንተ እንዳመናችሁት ካመኑ በእርግጥ ተመርተዋል። ወዶ ተቀብለዋል። የነሱን መንገድ የነሱን ፈለግ ተከተሉ እያለ ነው አላህ። አቂዳቸው ላይ ምንም ችግር የለባቸውም። ነብዩንም አልኻለፉም። ነብዩም አለይሂ ሰላቱ ወሰላም አለይኩም ቢሱነቲ ወሱነቲ الخلفاء الراشدين المهديين من بعدها የተመሩ የሆኑ ሰሃቦችን መንገድ በመከተል አደራችሁን አሉ ነብዩ አለይሂ ሰላቱ ሰላም። ነብዩ አለይሂ ሰላቱ ሰላም አልሙስሊም አኹል ሙስሊማ፣ ሙስሊም ለሙስሊም ወንድም ነው፣ ይረዳዳል፣ ለችግሩ ይደራረሳል፣ አያታለውም። ፊት ለፊት ስትሆን አብሽር ካንተ ጋር ነኝ፣ ምንም ችግር የለውም፣ ከቸገረህ እረዳሃለሁ፣ አንተ ሐቅ ላይ ነህ፣ እጁን ተቀብለ እጁን ስመ አውዳውም ቀጥል ምናምን ብለው ዞር ሲል አታታለው። መመካከርም ካለ ፊት ለፊት ነው። እስልምና ግልጽ ነው፣ ምንም የተደበቀ ነገር የለም። ዛሬ በጀማ የሚደረግ ሹራ አለ፣ በተወሰነ ሰው የሚደረግ ሹራ አለ፣ በድብቅ ደግሞ የሚደረግ ሹራ አለ። ይህ ሸር ነው። እስልምና ላይ ያለውን ማስቀመጥ፣ የሌለውን ደግሞ እንደሌለ መናገር፣ ለሙስሊሞች ታማኝ መሆን፣ ሲሳሳቱ መምከር፣ ሐቅ ላይ ካሉ አብሽሩ በርቱ ማለት፣ ይህ ነው ወንድማማችነት እንጂ የተወሰነ ጊዜ አብረ ቁጭ ትልና ዞር ስትል እሱ እኮ ዝም ብዬ አውቄ ነው እሺ የሚለው እንጂ አካሄዱ አልጣመኝም የሚባል ከሆነ ኺያና ነው። ይሄ ነብዩ አለይሂ ሰላቱ ወሰላም እኮ ለሰሃቦቹ ሲያገኙዋቸው ፊት ለፊት ይመክሯቸው ነበር። ሐቀኝነት ታማኝ መሆን እንዲህ ነው። ነብዩ አለይሂ ሰላቱ ወሰላም ሲመክሩን በግልጽ ሲከለክሉን በግልጽ ሲያዙን በግልጽ ነበር። ሰሃቦችም እንዲህ ነበር። ድብቅ የለም፣ ሹራ የለም። ድብቅ በሙስሊሞች ተደብቆ ስርያ ተደርጎ ሊሄድ የሚችል ነገር የለም። እስልምና ሁሉ ግልጽ ነው። ስለዚህ ሙስሊም ለሙስሊም ወንድም ነው አሉ ነብዩ አለይሂ ሰላቱ ወሰላም። ላ ይዝሊሙ አይበድለውም። አዙልም ዙልማቱን የውመል ቂያማ ነው ነብዩ አለይሂ ሰላቱ ወሰላም። በደል የቂያማ ቀን ተደራርቦ ነው የሚመጣው። በስሜት ተነሳስተ፣ በሻህዋ ተነሳስተ፣ በጅህልና ተነሳስተ፣ በዘረኝነት ተነሳስተ፣ ባሉባልታ ተነሳስተ ወንድምህን የምትጎዳው ከሆነ የቂያማ ቀን ተደራርቦ ይመጣል አሉ ነብዩ አለይሂ ሰላቱ ወሰላም። አላህን መፍራት የሚባለው ነገር ውስጣችን ሊኖር ግድ ይለዋል። የሰለፊያ አሊሞች እኮ የሰዎችን ስም ጠርቶ መናገር ራሱ ከአድል ነው፣ ለሰውየው ከማዘን ነው። ዛሬ ሰዎችን ግር አድርጎ ቀብር እንዲያመልኩ አድርጓቸው ተያይዞ ጀሃነም ከሚገቡ ትቀንስለታል። አድል ነው ይሄ። ወይንም ደግሞ ቁርአንና ሐዲስን በትክክል እንዳይረዱ በርዟቸው ዞር ከሚያደርጋቸው ተው ብለ ትቀንስለታል። ይህም አድል ነው። ጥላቻ በቀል አይደለም፣ ረድ በቀል አይደለም፣ ሀጅርም በቀል አይደለም፣ ሰው ስም ጠርቶ መናገር በቀል አይደለም፣ ከሽርክም ማስጠንቀቅ በደል አይደለም፣ ራህማ ነው፣ እዝነት ነው።
ለሚረዱት ሰዎች ለሚገባቸው ሰዎች ነፍስያቸውና ሸይጣንን ለማይከተሉ ሰዎች ሐቅንና ሐቅ ላይ ያልሆኑ ሰዎችን ግልጽ ማድረግ የራሱ ነሲሃ ነው። ስለዚህ አያሳንሰውም አሉ። እንደገና ሙስሊም የሆነ ወንድምህን አሳንሶ ማየት ይሄ ራሱ ለውርደት በቂ ነው። ሐቅ ላይ ያለን ሰው ዲን ላይ ያለን ሰው ከራስ ዘር ስላልሆነ ወይንም ደግሞ ያንተን አመለካከት ስላልተከተለ ቀጥተኛው መንገድ ላይ እያለ እሱን የምትንቀውና የበታች አድርገህ የምታየው ከሆነ ይህም በውርደት በኩል በቂ ነው። ወላ يخذله እንዲሁም ደግሞ አያዋርደው። ማዋረድ ሙስሊም የሆነ ወንድምህን የሌለበትን አምጥተህ ደባ መጣል፣ ያልሰራውን ሰርቷል ማለት፣ ያልዋለበት ቦታ ላይ ውሏል ማለት፣ የሌለበትን አለበት ብሎ መናገር ይህም ከማይገባና ከማይደረግ ነገር ነብዩ አለይሂ ሰላቱ ሰላም ካስጠነቀቁባቸው ናቸው። ሰውየው ዛሬ አንድ ዳይ ስሙን ሲያብጠለጥልለት የመንሃጅ ችግር ኑሮበት አይደለም፣ ወይንም ደግሞ ዳዕዋው ትክክል ሳይሆን ቀርቶ አይደለም። እሱ የሚደግፈውን ነገር ስላልደገፈለት ብቻ እያመጣ ስም ይሰጠዋል። ከፈለገ ከዚህ በፊት እኮ ቀብር አምላኪ ነበር ይላል። ከፈለገ ደግሞ ከዚህ በፊት እኮ እሱ መንሃጅ ሰለፍን አያውቅም እኛንን ያስተማር ነው ይላል። ከፈለገ ደግሞ ሰልሞ ነው ይላል። ሰሃቦች ሰልሞ ሲገቡ ከዚህ በፊት ችግር ነበረባቸው ብለው አውግዟቸዋል ነብዩ አለይሂ ሰላቱ ሰላም። እስልምና ከዛ በፊት ያለውን ነገር ያብሳል አሉ ነብዩ አለይሂ ሰላቱ ሰላም። ተውበት ደግሞ ተውበት ካደረግ ከዛ በፊት ያለውን ነገር ያብሳል አሉ ነብዩ አለይሂ ሰላቱ ሰላም። እሱ ግን መጀመሪያ አብረህ ስትሰራ ስተቱንም አይነግርህ ወዲድም አይልህ። ልክ እሱ ግን የሆነ ቢድዓ ወይንም ደግሞ የሆነ ነገር አምጥቶ ስትቃረነው ይኸው ይላል። ስለዚህ ይህም አይሆንም አሉ ነብዩ አለይሂ ሰላቱ ሰላም። የተከለከለ ነው። ነብዩ አለይሂ ሰላቱ ሰላም በሌላ ሐዲሳቸው ምን ይላሉ? አልሙእሚን ሊልሙእሚን ከልቡንያና፣ እንደ ግንብ ነው፣ ግንብ የተያዘ ነው፣ አንዱ አንዱን ይደግፋል። እንደዚህ ብሎ ባሉበት ነገር ሂድ አብሽር ቀጥል ማለት አይደለም። ህንጻን እኮ የምታስተካክለው እንዳይወድቅ ግድግዳን የምትገነባው እኮ እንዳይሸሽብህ ጭምር እኮ ድጋፍ ነው የምታደርግለት አይደል እንዴ? ጉድረቱን ነው አይደል የሚሞላው? ህንጻ ሲሰራ እዚች ጋር ችግር ካለ ምናልባት ህንጻው ሊዞርብን ይችላል፣ ሊገለበጥ ይችላል፣ ወደ ውስጥ ሊገባ ይችላል። የምናጠነክርበት መንገድ ነው አይደል የምንፈልገው? ሙስሊሞችም እንዲህ ናቸው። ችግራቸውን እየቀረፉ ችግራቸውን እያወገዙ ችግራቸውን እንደ ችግርነቱ አውቆ አሽቀንጥሮ እየጣሉ ተያይዞ ይሄዳሉ እንጂ በባጥ የተገነባ አንድነት አይጠቅምም። የሹዱ ባዕዱ ባዕደን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከፊሉን ያጠነክራል። በሌላ ሐዲሳቸው የአላህ መልእክተኛ ምንድነው ያሉት? ላ ተሐሰዱ አሉ። ህዝብ ውስጥ ምቀኛነት ውስጥ አትግቡ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወላ ተባገዱ፣ እንደዚህም ደግሞ አትጠላሉ፣ ጥላቻ ውስጥ እንዳትገቡ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። አትቆራረጡ ይላሉ። የአላህ ባሪያዎች አንድ ሁኑ ብሎ ነብዩ ሰለላሁ ዐለይሂ ወሰለም መልእክታቸውን ያስተላልፋሉ። ስለዚህ አንድነት እስልምና ላይ ቦታ ያለው ነው። አላህ Subhanahu Wa Ta'ala አንድ ሁኑ፣ ሐቅ ላይ ጽኑ፣ ተጋገዙ፣ አንዳችሁ ለአንዳችሁ ችግር ይድረስ፣ አንዱ የአንዱን ችግር ያቃል፣ ታማኝ ይሁን ብሎ በተለያየ ቁርአን አየው መክሯል አላህ Subhanahu Wa Ta'ala። እንዲሁም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ኢያኩም ወዘና መጥፎን ጥርጣሬ ራቁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላስፈላጊ የሆነ ጥርጣሬ ወንድምህ ላይ አላስፈላጊ የማይገባው የሆነን ጥርጣሬ ከመጠርጠር ራቁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ፈኢነ ዘና ጥርጣሬ አሉ ነብዩ ሰለላሁ ዐለይሂ ወሰለም አክዘቡል ሐዲስ የውሸት ክምችት ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዝም ብለህ የማይገባ የሆነን የሌለበት የሆነውን ጥርጣሬ የምትጠረጥርና እሱን በሌለበት በሆነ ነገር የምትጠረጥረው ከሆነ ይህም የተከለከለ ተኒቡ ከثيرا من الظن እናንተ ያመናችሁ ሰዎች ወይ አብዛኛውን ጥርጣሬ ራቁት። ኢነ بعد الظن ኢትሙ የጥርጣሬ ከፊሉ ወንጀል ነው አለ አላህ Subhanahu Wa Ta'ala። ወንድምህ ላይ የሌለበት ነገር ላይ አጠርጥረው፣ ወንድምህን በመጥፎ አጠርጥር። እንዲሁም ደግሞ በሌላ ሐዲሳቸው ነብዩ ሰለላሁ ዐለይሂ ወሰለም ሰላቱ መን ኩነ ፊ ወጀደ ቢሂን ሐላወተል ኢማን፣ ሶስት ነገሮች እሱ ጋር የሆኑ ሰው በዚህ ነገር ኢማንን ያገኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህና መልእክተኛው እሱ ጋር ከሌላ ነገር የበለጠ ተወዳጅ ከሆኑ በዚህ የኢማንን ጥፍጥና ያገኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንዲሁም ደግሞ አንድን ሰው አይወድም አሉ ነብዩ ሰለላሁ ዐለይሂ ወሰለም ለአላህ ብሎ ቢሆን እንጂ። እንዲሁም ደግሞ ኩፍር ላይ ሂዶ መውደቅን እሳት ላይ እንደሚገባ አድርጎ የሚያይ ከሆነ ይህም የኢማንን ጥፍጥና ከሚያመጣው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። እና እዚህኛው ሐዲስ ላይ ምንድነው የምንረዳው? ለአላህ ብሎ በመዋደዳቸው ብቻ የኢማናቸው ደረጃ ከፍ ሊል እንደሚችል የአላህ መልእክተኛ ተናገሩ። አላህ Subhanahu Wa Ta'ala የተለያየ ቁርአን አንቀጽ ላይ በሐቅ አንድ መሆን እንደሚጠቅ ብዙ ቦታ ላይ አላህ ቁርአን ላይ ገልጾታል። ስለዚህ ለአላህ ብሎ መዋደድ ኢማንን ከሚያጠናክርልህ አንደኛው ነጥብ ለአላህ ብሎ መዋደድ፣ ስትጠላም ለአላህ ብሎ መጥላት። ይህ ነው ሰውየው ሙንከር ላይ ሲወድቅ አላህን ሲያስዋሽ፣ ነብዩን ሲዋሽ፣ ሰሃቦችን ሲያስዋሽ፣ ትክክለኛው መንገድ ላይ ተልቢስ ሲያደርግም ለአላህ ብሎ መጥላትም ይህም ከኢማን ነው አንደኛው ነው። ስለዚህ ለአላህ ብሎ መዋደድና ለአላህ ብሎ መጥላት ኢማንን ከሚጨምሩ ነገሮች ናቸው። ለአላህ ብለን የምንወድ ለአላህ ብለን የምንጠላ ሰዎች አላህ ያድርገን።
በሰማነው የምንጠቀም አላህ አድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ።